እሱንማ በቀን ስታበስልልኝ ያየሁት አይደል? አረ እኔ ገና አሁን ነው ያበሰልኩሽ። ያምር ግን ምግብ ማብሰል ትችላለህ? ለምን ከፈለግሽ አሁን አብስዬ አላሳይሽ። እንደውም ከምሰራልሽ ላይ ቀነሰሽ ለአባትሽ ስናቸውና ከአንዳንድ ልጃቸው ለሚሰጡ ጭራሽ አባቴን በምግብ ልሸውደው ነው? የድሮ አራዳ ነው። እሺ ነው የፊት ጥርሱ ስላልወለቀ ነው። እውነትሽን እኮ የድሮ አራዶች እኮ ጥርሳቸው ወለቀ ነበር። አንቺ ግን ጥርስሽ በጣም ያምራል። የምርን ነው? እንደዛ ከሆነ ከዚህ በኋላ መሳቅ አቆማለሁ። እኔማ እናንተ ድረቀ ደስ ይልሻል። አሁን አብስለህ ታበላኛለህ ወይስ ቦሬ እያደረግከኝ ትቆያለህ? አብስለህ ትበላኛለህ ማለት ፈልገሽ ነው? ለምንድን ነው ግን እንደዚህ ነገረኛ የሆንከው? ኧረ እኔ አንዳንድም ቁም ነገረኛ ነው። አሁንም አባዬ አንተ ጋር መስራቴን አልወደደውም። እሱን ታውቃለህ አይደል? ቆይ ግን አባትሽ እንዲወዱኝ ምንድን ነው ማድረግ ያለብን? ግራ ገባኝ። ለእኔ ሰስቶ እንጂ እኮ ጠልቶ አይደለም። ይገባኛል። በሂደት ምን አይነት ሰው እንደሆንኩ ሲረዱ ከኔ በላይ የሚወዱ ሰው ይኖራል እንዴ? ልጄን በሞትኩ ታፈር ልብላ። ወይ ልጅ ማነው እንደዚህ ያደረገሽ? ምንድነው እንደዚህ ወሽው እንዴ? ወይኔ ጉዴ! ባሁንማ እኮ ገለውሻል። ምንም እኮ አልተረፍሽም ልጄና። ያ ባለ መኪና ነው እንደዚህ ያደረገሽ? የት ነው የሚደረሰው? አሁን ማን ነው አቤት የሚባለው? ቆይ ግን ለማን ናቸው? ትንሽ አሁን ፖሊስ ጣቢያ ለምን ሄዱ? አይሆንም፣ ፖሊስ ጣቢያ አይሆንም እማዬ። አይለጀ ልታችን የሚገሉ ነው እንዴ? እነማን ናቸው እነሱ? ምንም በተመለከተ ነው? ወይኔ ልጅ ወይኔ ናፉር ልብላኔ ልጅ ናፉር። ተረጋጊ እስቲ ቆይ እዚህ ነገር ውስጥ መግባት የለብንም። በቃ ታያቸው አለበለዚያ ሁለታችንም ሞት። እሺ ተነሽ፣ ሐኪም ቤት እንደሆነ ሰድሽ ሆነ ቦታ ሰድሽ። የት ልጅሽ ነኝ ደግሞ ውስጥ ይያሽ ማን መተኛት ነው የሚፈልገው? በቃ ተነሽ። እየደማሽ እኮ ነው። ወይኔ ገነት ደህና ነኝ እኮ። እንደዚህ ሆኜ ልቅር? ወይኔ ለስንት በቃ ሰው ወይኔ ልጄን አፈር። ሰላም ውድ ቻናል ቤተሰቦች፣ አስተኔ ዛሬ ደግሞ በሌላ ቪዲዮ መተናን። ቪዲዮ ከወዳችሁ ላይክ ማድረግ እንዳትረሱ ማለት ነው። ተወዳጅ የሆነ ድራማ ዛሬ ኤልሚ ምን አደረገ? ኤልሚ እንግዲህ ያናን ለማግባት ወስኗል ማለት ነው። እንግዲህ አባታውን ለማናገር ይወስናል። አይ ተረጋጋ፣ አሁን አታናግረው፣ እስቲ አሁን እንረጋጋው መጀመሪያ እያለ ኤልሚ አሁን ተረጋጋ፣ ምን ችግር አለ? ለነገራችሁ እውነቱን ማወቅ አለባችሁ። በቃ በቅርብ ላገባሽ እፈልጋለሁ፣ አባትሽን ማናገር አለብኝ እያላት ነበር ኤልሚ ማለት ነው። ነገር ግን ሆነ ተረጋጋ፣ እስቲ ረጋ ብለን ብናስብበት ይሻላል። ከዛ እኛ ከተረጋጋን በኋላ ያለውን ነገር እናሳውቃለን። አባዬ እምቢ እንደማይልክ ተስፋ አድርጋለሁ። ስለዚህ አሁን ላይ ጥሩ ስሜት ላይ እንዳልሆነ ታውቃለህ። የአባቴ ሕክምና ይለቅና ከዛ እናሳውቃለን ብላለች። እንግዲህ ሄለን ደግሞ ተነሳች። እንግዲህ እሷን ለማጉዳት እንግዲህ ቆርጣ ተነስታለች። እኔ ላይ እንደዚህ አይነት ሁሉ ነገር ያደረሰችኝ ያስደበደበችኝ እንደውም ያስደፈረችኝ ውሃናት ብላ እሷን ተወቅሰታለች ማለት ነው። እንግዲህ እሷን አሁን ለማጥቃት ነው ፍላጎቷ። ነገር ግን እናቷ ገኒ አይ ያረፈ ልጄ እንደዛ ነገር አታድርጊ፣ በጭራሽ እንደዛ ልታደርግ አትችልም። እማዬ አይታይሽም እንዴ? እሷ እኮ ነች ለዚህ ሁሉ የዳረገችኝ እያለች እሷ ስትወቅስ ነበር። ነገር ግን አሁን ሄለን እጅግ በጣም ተቀይራለች። ድሮ ትሻል ነበር፣ አሁን ጭራሹ ብዙበታል። ምክንያቱም የምታረገው በጣም የሚያስፈራ ነገር። እናቷ እጅግ በጣም ፈርታለች። ልጄ በዚህ ሁኔታ ትሞታለች፣ በቅርቡ እባክሽን ተረጋጊ ብትላትም ነገር ግን መረጋጋት የሚባል ነገር አልፈጠረበት። ወይም ደግሞ እማዬ ተኝ ህይወት እንደዚህ ጋናም እንዳደረጉ በጭራሽ አልፋታችሁም ብላ ትናገራለች። እባክሽ ብትላትም ነገር ግን በጭራሽ አልረጋጋም፣ ህይወቴን ያበላሽብኝ፣ ስለዚህ በጭራሽ አልተዋቸውም፣ እኔ ላይ እንደተጫወቱብኝ እኔ የሚጫወትባቸዋለሁ ብላ ትወስናለች ማለት ነው። እንግዲህ በኋላ ደግሞ ፈልገችም ታርግ፣ በጭራሽ መፍራት የለብሽም፣ እኔ ከጎንሽ ነኝ ይላታል። ኤልሚም ተስፋ አድርጋለሁ፣ እሷ ፈርቼ ምንም ነገር ማድረግ አልችልም፣ ስለዚህ የመጣ ይመጣል እንጂ አንተም እባክሽ ከሷ ጋር አትቀርበሽ፣ ልትጎዳሽ ትችላለች ብላትም አይ እስከመቼ ሸሽቼ እስከመቼ ፈርቼ ይሆናል የሚል፣ ስለዚህ በጭራሽ መፍራት ማሸሽ የለብኝም፣ የሚመጣው ነገር ፊት ለፊት እጋፈጣለሁ እንጂ ትለዋለች።
ነገር ግን እድሜው ስለሆነ እጅግ በጣም ያስባል። ምክንያቱም ዛሬ ነገ ትጎዳለች የሚለውን ስጋት አድሮበታል። እንግዲህ ሄለን አሁን የሚቀራት ነገር ምንም ነገር የለም። ህይወቷ ሁሉ ጋንም ሆነባት፣ ህይወቷ ሁሉ ተበላሸ። ስለዚህ አሁን የምትፈልገው ልክ የሷ ዕጣ ፈንታ እንዲደርስበት ውሃናን ለመጉዳት ተወስናለች ማለት ነው። እኔ ደግሞ ጸባዋ ቀድሞ ይጠነቀቃል። እሷ እንዳትጎዳት የተሻለ አቅም እንደው ሰብሊ ከእሷ ጋር አጠገብ እንዳታይ እሷ እንድትርቅ እፈልጋለሁ ብሎ ሰብሊ ባስጠነቃትም ገኒ በእናንተ ምክንያቱም ልጄ እንደሆነችው እናንተ ናችሁ ውስጥ የከተታችሁ እናንተ ናችሁ እያለች ስጨውባቸው ነበር። ነገር ግን እኔ ምንም አላደረግም። የእናንተ ክፋት ነው፣ እናንተ ክፋታችሁ ነው እንደዚህ ያደረጋችሁ፣ እናንተ ናችሁ ለዚህ ያበቃችሁ፣ እናንተ ናችሁ ብትሉም ነገር ግን ዋና በጭራሽ እነሱ ምንም እንዳላጠፉ እየሆነች ነበር። እንግዲህ እድሜ ምንም ቢፈጠር እኔ እሷን ብቻዬን አልተውም። ስለዚህ እሷን ዋና ነካችሁ ማለት እኔ እንደነካችሁ ቁጣሪ በጭራሽ አልተውሽም፣ ብትጠነቀቂ ይሻላሻል ብሎ ያስፈራራታል። እሷ ግን እንደማትፈራና ምንም ነገር እንደማታረጉኝ ታረጋግጣለች። እንደውም ላንተ አትገባም፣ እሷ ላንተ አትገባም። ስለዚህ እያለች ለራሷ ስታመቻች ነበር። ነገር ግን ያሰበችው ሁሉ ስላልተሳካለት እጅግ በጣም ተናደደች። የሞከረችው ሁሉ ዋና ላይ መጥፎ ነገር ለማድረግ ስታስብ ዞሮ ለራሷ ነው የሚሆነው። ቆይማ ምንድነው ያደረኩት? ምንድነው ጠፋሁት? እኔ ሰው መጉዳት ሳስብ ዞሮ ራሴ ነው የምጎዳው። ለምንድነው እማዬ እያለች ለራሷ ትጠይቅ ነበር። ነገር ግን አርፋችሁ ማትቀመጡ ከሆነ እኔ ወደ ህግ የምመራው እንደውም ከዚህ ያደረግሽውን እያንዳንዱ ቪዲዮ ቀድቼሽ ነበር። እሱን ቪዲዮ ለፖሊሶች ከሰጠው አንቺ ነሽ የምትታሰር እንጂ ዋና አይደለችም ማለት ብሎ ይነግራታል። ከዛ ሄለን እጅግ በጣም ትደነግጣለች። እልሚ ቆርጦ ተነሳ። ከአሁን በኋላ ዋና እዚህ ቅርብሽ ጓደኛዬ ብቻ ሳትሆን ከአሁን በኋላ ሚስቴ ትሆናለች። ስለዚህ ብትጠነቀቂ ይሻልሻል ብሎ ያስፈራራታል። ነገር ግን ይሄን ስትሰማ ጭራሹ ይብስበታል ዋና ማለት ነው። እሷን መጉዳት ቆርጣለች ማለት ነው። ምንም ቢፈጠር ሰብሊን ለማስማማትና እንደውም ለፖሊስ አሳልፌ አልሰጥሽም፣ ነገር ግን በአንድ ነገር ብቻ እንድንስማማ እፈልጋለሁ ብላ ሰብሊ ስታናገር ነበር። ሰብሊ ምንድነው ከኔ የምትፈልገው? ገንዘብ ሳይሆን ዮሐናን አብረን እንድናጠፋት ነው የምፈልገው። እኔ ጣፋንታ ዋና ላይ ማየት ነው የምፈልገው። አይ እሱን ማድረግ አልችልም፣ ይቅርታ እሱ ላደርግ አልችልም። ምክንያቱም ዮሐና ቤተሰብ አላት። እኔ ነኝ ቤተሰብ የሌለ መንገድ ላይ አግኝተሽኝ ክብሬን ያሸጥሽኝ፣ መቼም ቢሆን አረሳልሽም፣ መቼም ቢሆን እያለች ነበር። ለዚህ ስራሽ ደግሞ እያንዳንዱ እጥፍ አስከፍልሻለሁ፣ መቼም ቢሆን እንዱማነት ለማ ክብሬን እንድሸጥ ያደረግሽኝ በምጠጣ ደንዘሽኝ አይደለም እንደ ስለዚህ መቼም ቢሆን አልተውሽም ትላታለች ማለት ነው። እንግዲህ ሰብዳም ምንም ብታመጪ እኔ አልፈራሽም። እንግዲህ ዞርሽ የምትጎጂ ራስሽ ነኝ አይደለም ታውቂሽ ነው ለመርኩሽ ለይትሻል መለሽ ለኔ ተመለሻለሽ እና ለመቀሽ ፈልጋለሁ እያለች ነበር። ዋና ምንም እንደማታውቅ እንደውም ልጅ እንደምታሳድግለትና ልጅ እሷ ጋር እንድትሆን ለዛ ነው በጭራሽ ልጅሽ ሙዝግታ አርግሻት እንዴ ሙዝግታ ሆነችልሽ ለዛ ነው አይደለም ዮሐና መጉዳት የማትፈልጊ ምንም እያለች ነበር። ምንም ቢፈጠር ካሁን በኋላ እነሱ የደረሱበት ለቅንስ ራስሽን ህይወት ብታመቻች ይሻልሻል፣ ሸቀል ብታረጊ ይሻልሻል። ዋና ትሪ በቃ እሷን ታያትና የራስሽን ህይወት ብታመቻች ይሻልሻል ትላታለች። ነገር ግን ሄለን ግን የእሷን ህይወት ካላበላሽው እኔ ሰላም አላገኘሁትም። ምክንያቱም መጀመሪያ የእሷን ህይወት ማበላሸት እንፈልግ የእሷን ህይወት ካበላሽው ያን ነው ነፃነት አግኝቼ ስራዬን ሰራው ትላለች። ነገር ግን ይሄ መቼም እንደማይሆን ትነግራታለች። ነገር ግን ይሄን አይሆንም፣ ስለዚህ ወደ ራስሽ ትመለሺ ይሻልሻል አለቻት። ነገር ግን እምና ዮሐና እንግዲህ አብሮ ጊዜ እያለፉ ወጣ እያሉ እየተዝናኑ ነበር። እንግዲህ አባታም እንግዲህ እነግራታለሁ አባዬ ማወቅ አለባቸው እያለ ከዛ መረጋጋት አለብን መጀመሪያ የአባቴ ሕክምና መጀመር የአባቴ ሕክምና ካለቀ ቃል ገባላለሁ ሁሉ ነገር በይፋ እናደርጋለን እናወራለን፣ እስከዛውን ጓደኛሞች ሆነን እንቆይ ትላለች። ነገር ግን እኔ ከሷ ጋር መሆን ስለምፈልግ ከሷ ጋር መሆን ጊዜ ማሳለፍ ይፈልጋል እባክሽ ተንጂ እያለ ለምናቱ። ነገር ግን አይሆንም በቃ መጀመሪያ መጋባት አለብን
አባቴም ደስተኛ ሆኖ በክብሩ እንድድረኝ እፈልጋለሁ ስትለው ነበር። እሷም ደግሞ እሺ ትለዋል፣ እሱም እሺ ይላታል። እንግዲህ አብሮ መጋባት ይፈልጋሉ ማለት ነው። መጨረሻ ላይ ይጋባሉ። እንግዲህ አባታም ኤልሚያው የአባቷን ሕክምና ወጪ እንዶ ብዙ ነገር እየረዳቸው ነበር። በዚህ የተነሳ ውለታ አለባቸው እና በውለታ ልትይዘኝ አያስፈልግም፣ ግን በማንነቴ ብቻ የምትፈልገኝ ከሆነ ነው ምናምን አለችው። እሱም ደግሞ እንደምፈልጋት ነገረው። እንግዲህ ተስማሙ ማለት ነው። እንግዲህ ሽማግሌ ልኬ አገባሻለሁ ስላላት በጣም ደስ ብሏታል። እንግዲህ ሊያጋቡ ነው ማለት ነው። ዮሐና እንግዲህ ደስተኛ ትሆናለች። ሄለን ግን የሷ በቃ ያለችበት ሁኔታ እጅግ ከባድ ነው። ግን እጅግ በጣም አዝናለች፣ እጅግ በጣም ተጨነቀች። ልጄ ምንድነው? እሺ ልጄ ማን እንደዚህ ያደረገሽ እንገለቻት። ከዛ ባለ መኪና ነው እንደዚህ ጭራሹ ኤልሚ ያልደበደባት ኤልሚ ደበደበ እያለች ስታወራ ነበር። ኤልሚ ግን እቤት ነበር በዛን ቀን ምንም ነገር አልፈጠረም። ከዛ ተሰማ ጋር ትመጣና ለተሰማ ሁሉ ነገር ተነገራለች። ልጄ ጎረምሳይን አስደበደበችብኝ፣ ልጄን ገደለችብኝ እያለች እሱ ላይ ስትጮህ ነበር። ነገር ግን እባክሽ አባቴ ለትጮይ የምትናገርን እያሰብሽ ማንም አልነካትም። ጭራሹ እኔ አይቻት አላውቅም። እንዴት ነው እንደዚህ የምትሆን? ከማንም ጋር እየተፋለጠች እየመጣች በእኔ ነው እንደምታሰብ። ኤልሚ ከቤትም አልወጣም። አዎ ያንቺን ጎረምሳ እያስደበደብሻት አይደለም እንዴ እያለች ስትጮህበት ነበር። የምትናገሪ ነገር እያሰብሽ እኔ ምንም ነገር አላደረኩትም። እኔም ሆነ ኤልሚ ምንም ያደረግነው ነገር የለም። ስለዚህ ራስሽ ልጅሽን እሷን ሄደሽ ብትጠይቂ ይሻልሻል። በእርግጥ እውነቱን እንደማትነግረሽ ተስፋ አደርጋለሁ። ስለዚህ አትደረሱብኝ፣ ካሁን በኋላ እኔም አልደርስባችሁም። አዎ እናንተ ተዳዳለ ቤት የሞቀ ቤታችሁ የሞቀ ቤት ውስጥ ነው የምትኖሩት። ስለዚህ እኛ ለምን አንተውን ህይወታችን እንኑር፣ በቃ ከኛ ራቁ እያለች ስትጮህ ነበር። ተረጋግጠን ማንም ጋር አልደረሰም። ስለዚህ እኛ እናንተ ጋር አልደረስም። እናንተ ካልደረሳችሁ ሄለን ወደኛ ካልመጣች እኛ ወደ እናንተ አልመጣም በጭራሽ። አሁንማ በቃ በፊት አዛዝኝ ነበር፣ ግን አሁን እኔን ለመግደልና እኔን ክብሬን ለመሸጥ ስታስቢ ያኔ ነበር ማዝን። አሁን ላይ በጭራሽ ለእናንተ የፈለጋችሁን ብትሆኑ እንኳን ለእናንተ ምንም አይነት ስሜት ወይም አላዝንላችሁም ትላለች። አዎ ግን እኔ የምፈልገው ከኛ እንድትርቁ ነው። በቃ አጠገቤ እንዳትደርሱ፣ ድርሽ እንዳትሉ። ተሰማ ልጅን የምትይዝ ከሆነ ያዛት፣ እችን ድቃላ የምትይዝ ከሆነ ያዛት፣ እዛ አጠገቤ እንድትደርስ አልፈልግም እያለችው ነበር። ነገር ግን ኤልሚ በተደጋጋሚ ደውሎ ዮሐና ሄለን ምን እንደምታደርግ እያንዳንዱ ነገር እንድታሳውቂ ይፈልጋለሁ። ቺታን ከዚህ ድጋሚ ዮሐና ለመጉዳት የምታስብ ከሆነ ቀድመሽ ያሳውቂኝ፣ የት አካባቢ እንደምትሰራ የት እንደምትውል እያንዳንዱ ነገር አጣርተሽ እንድትነግረኝ እፈልጋለሁ እያላት ነበር። እንግዲህ ዮሐና ኤልሚ እየጠበቃት ነው ማለት ነው። ምክንያቱም መጥፎ ነገር ላይ እንዳታደርስ ደጋግማ ስትነግራት ነበር። ዮሐና ለገኒ ልጅሽ ጥሩ ስሜት አለ፣ ልጅሽ እንደዚህ ነው የምታሳድጊ፣ እባክሽ ልጅሽን እሺ የምትልሽ ሚከራት እያለቻት ነበር። ነገር ግን ገኒ ጭራሹ አንቺ ነሽ ልጄን እዚህ ውስጥ ከተሽ፣ አንቺ ነሽ ለዚህ ሁሉ ጥያቄ፣ አንቺ ነሽ ቤታችን፣ ደስታችን፣ ህይወታችን ያበላሸሽ። እማዬ ህይወቴን ጋንም ያደረገች እኔ ድሮ እንደዚህ ነበርኩ፣ ህይወቴን ጋንም እንደሆነ ያደረገችው ዮሐና ናት። ስለዚህ እንደዚህ ስራ አስከፍላታለሁ። መቼም ተስፋ አልቆርጥም፣ አርፈሽ ተቀመጭ። እንደዚህ ሆነሽ መጥተሽ አሁን ደግሞ ጭራሽ እሷን ካልጎዳሁት ትላለህ። አዎ መቼም እቀራላችሁ። ስለዚህ ከህይወቴ እንድትወጡልኝ እፈልጋለሁ። ደግሜ ላችሁ አልፈልግም። በቃ ተውኝ፣ ብቻዬን ልሆንበት። አዎ አንቺማ ባለ መኪና አለሽ እያላት ሙድ ሲይዝባት ነበር። ምንም በቃ ከኔ አትድረሱ፣ እኔም አልደርስባችሁም። ድጋሜ ምንም ይቅርታ ብትጠይቅኝ እቀራለሽም። ምክንያቱም ጥፋትሽን በተደጋጋሚ ይቅር ብዬሽ ነበር። ነገር ግን ያንቺ ጥፋት እንደዚህ በይቅርታ ብቻ የምታለፍ አይደለም። ስለዚህ ከህይወቴ እንድትርቅኝ እፈልጋለሁ። ደግመሽ ላይሽ አልፈልግም ናታን። እንግዲህ ኤልሚ ጋር እየደወለች ያለውን ነገር ገንዘብ እንደምትፈልግ አለዛ ለፖሊስ አሳልፋ እንደምትሰጠኝ ነገረችው። ከዛ ሆነና አባቷ ደግሞ አባዬ እንዴት ሰው እንደሄናል ክፉ ቢሆን እንዴት የገዛ እህቱ ላይ እንደዚህ ያደርጋል? ምን አይነት ክፋትና ምን አይነት ጭካኔ ነው? እኔ በጣም ጥያቄ ሆኖብኛል አባዬ። ምን አይነት ክፋት ነው ልጄ? እኔ በዚህ ሁሉ ተወቃሽ እኔ ነኝ። እንደዚህ እንደሆነ ያደረኳቸው እኔ ነኝ። ጎዳና እንደወጡ ያደረኳቸው። አባዬ እባክህ ራስን አትወቅስ። አንተ ምንም ያደረከው ነገር የለም። ስለዚህ ራስን ማውቀስ የለባትም። የጥፋቱ የራሳቸው ነው። በተለይ የገኒ ጥፋት ልጇን ብትቆጣጠር ኖሮ እንደዛ ነገር ባታረግ ኖሮ